ናቲ የሆነ ነገር ልነግርህ እፈልጋለሁ። እስከዛሬም ስለደበቅኩ በጣም ይቅርታ። አዎ ናቲ አንቺው ልክ ናት። ምንም ያህል ከባድ ቢሆን ማወቅ ግን አለብህ። አመሰግናለሁ። ሁሉንም ነገር አውቄያለሁ፣ ግን ማመን አልቻልኩም። እስኪ እናንተም ንገሩ። የዛ ቀን በሩን ከፍቼ ስገባ እማማ መሬት ላይ ነበረች። ዲና ደግሞ እጇ ደም በደም ሆኖ ነበር። ደም አልነበረም ናቲ፣ ውሸቷን ነው። ደም አልነበረም ሀና፣ ውሸቷን ነች። ቢቶ ነበር ናቲ፣ ደም ነበር። እኔ ስገባ ደንግጣ ነው መሰለኝ ሳታንቃቸውም አቀርም። ካፋቸውም ካፍንጫቸውም ደም እየወጣ ነበር። ከዛ ለማንም እንዳልናገር ለመነች። እኔም ፈርቻት እሺ አልኳት። ደም የነካውን ዕቃ እንዳለ አጸዳች። ከዛ ለማንም እንዳልናገር ነገረች። የውሸት እንባ አነባች። ግን እውነታው ዲና ናት እማማን የገደለቻት። ናቲ እኔን ታውቀኛለህ። እኔ እንደዚህ አላደርግም። እኔ አለምን አልገደልኳትም። ያኔ መርፌውን ልትወጋኝ ስትል ድንገት ሳላሰበው ገፈተርኳት። እኔ እንጂ አልገደልኳትም። ናቲ ሀና ናት፣ ተመናት እባክህ ናቲ፣ እኔን እመነኝ። አውቃለሁ መገፍተር እኮ ጥፋት ነው፣ ግን በድንጋጤ ነበረ። ለዛ ደግሞ የፈለግከውን ቅጠል፣ ከፈለግ ገደለኝ። ልግደልሽ ናቲ ተረጋጋ። ልገላት ነው እንዴ? ለምን አቆምክ? አታቁም። እኔ መደባበቅ ሰልችቶኛል። በቃኝ። ሀና እያስፈራራች ብዙ ነገር ትጠቀምብኝ ነበር። ብር ከእኔ ትቀበል ነበረ። ናቲ ካንተ ትልቅ ብዙ ነገር አድርጋለች። በቃኝ። የምር ሰልችቶኛል። አንድ ነገር ልንገርህ፣ አንተ ሳታምነኝ ከማጣ ብሞት ይሻለኛል። ና ግደለኝ። አሁን ደስ አለሽ አይደል? የምትፈልጊው ተሳካልሽ? አሁን ደስ አለሽ አይደል? ለምን አደኛሽን አጨርሽኝም? ነይ ግደኝ፣ ግደኝ። ግን ለምንድን ነው ይሄ ሁሉ? ናቲ ስለምትፈልጊው ነው አይደል? ውሰጁ። ከአሁን በኋላ ናቲ የለም። ታፈቅሩ አይደል? ውሰጁ። ናቲ ሁሉ ነገር አውቃለሁ። እሺ ምንድን ነው የሚሆነው? ናቲ ጥለኸኝ አትሂድ፣ እባክህ ጥለኸኝ አትሂድ። እኔ አንተ ማናለኝ? ናቲ በእናትህ ጥለኸኝ አትሂድ። አንዳችን ያለናችን ማንም የለንም። ናቲ ጥለኸኝ አትሂድ። አይሆንም። ናቲ ጥለኸኝ፣ ናቲ እባክህ ጥለኸኝ አትሂድ። ፍራት አለ በዛ መደንገጤ ተደብቄ ኖርኩኝ ልገኝ ይሁን እንዴ ሌላ ጀንበር ወጣ ሰማዩ ደመቀ አዲስ ነገር አጣው ከኔ አዲስ ራቀ ምነው ባልተፈጠረ እንዳልተወለድ የዘጠኝ ወር ቤቴን እናቴን ረገም ናቤቴ ሰማዩ የት ነው
መቀመጫ ናልቅሽ ልለምን ወድቄ ከጫማ ከሰው መሃል ነበርኩ ዛሬ ምድረ በዳ የጥንቱን ሳስበው ስሜቴ ተጎዳ ቀላቅለኝ አንቺ አንድ ያናግሪኝ። ምንድነው ማናግር? በቃ ብቻዬን ልሁንበት ተወኝ። አልተውሽም። አንድ ያናግሪኝ። ምንድነው ማወራ? ምንድነው ከኔ የምትፈልገው? ዲና የተናገረችው ነገር ልክ ነው? እሱን ነው ማወቅ የምትፈልገው? አዎ ልክ ናት። ናቲን አፈቅረዋለሁ። ለሱ ስል ብዙ ነገሮችን ሆኛለሁ። ራሴን እስከ መቀየር ድረስ ጨካኝ ክፉ ሆኛለሁ። አሁንስ ደስ አለ? እሺ እኔስ? አንተ ምን ማንም ሰው አፍቅሮ እንዳጣው ታጣለህ። ሌላ ምንም አትሆንም። ግን እኮ ወዳለሁ ብለሽኛል። ከዛሬ ነገ ለኔ ያለሽን ስሜት ለማሳደግ የቻልኩትን እየጣርኩ ነበረ። ግን አንቺ ሌላ ሰው ያው ጓደኛዬን ለማግኘት ተጠቀምሽብኝ። ለምን አንቺ? አላቅም። ለምን እንደዛ እንደሆንኩኝ አላቅም። በቃ ይቅርታ። አሁን ግን እርሳኝ። እርሳኝ? ሰው እንዴት ራሱን ይረሳል? በቃ ላስቆምሽም አንቺ። መልካም መንገድ ይሁንልሽ። ግን ወቂ መቼም ቢሆን አልረሳሽም። እንዴትስ አድርጌ የሆዴን ላሳይሽ? ምን ቃል ተናግሬ ውስጤን ልግለጽልሽ? ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ። የት እየሄድክ ነው ጓደኛዬ? አላውቅም። ምን እያልክ ነው ጓደኛዬ? ተረጋጋ እንጂ። ሁሉም ነገር ፈጣሪ ያስተካክሏል። ደግሞ ታስታውሳለህ፣ ከዚህ በፊትም ከዚህ የከፉ ብዙ ነገሮችን አሳልፈዋል ጓደኛዬ። አይ ጓደኛዬ፣ እንደ ሌላ ጊዜ አይደለም፣ የመጨረሻ ነው። በፈጣሪ ተስፋ የሚቆረጥበት፣ የመኖር ጣዕም የሚጠፋበት፣ የኔ የምትላቸው ሰዎች የሌሉበት፣ ጓደኝነት፣ ፍቅር ምንም የማይኖርበት የመጨረሻ የህይወት ፈተና። እኔ ደግሞ ይህን ፈተና ወድቄያለሁ። ምን እያልክ ነው ጓደኛዬ? ፈጣሪ እኮ የሚወደውን ሰው ነው የሚፈትነው። ደግሞ እኔም ከጎንህ አለሁ፣ አብረን እናልፈዋለን። እባክህ ለምን ወደ ቤት ተመለስና እናውራበት። ፈጣሪ ስለሚወደኝ ታዲያ ከወደደኝ ለምን አይጠራኝም? ንገረው ከፈለግህ፣ አሁን ዝግጁ ነኝ። ይኸውልህ ጓደኛዬ፣ በደንብ ስማኝ። ዲና ማንም የላትም። ካጠገቧ እንዳጠፋሽ እኔ እንደ ሁለት አማራጭ ያለኝ፣ ከፈለግህ ራስህ ምረጥልኝ። አንደኛው ከዚህ አካባቢ ርቆ በመሄድ ይህን ነገር ለመርሳት መታገል፣ ሁለተኛው ደግሞ ዲኑዬን ይቅርታ በመጠየቅ ስላላመንኩሽ፣ ስለበደልኩሽ፣ ከኔም ብሶ ስላነኩሽ ብዬ ይቅርታ ጠይቄ ራሴን ማጥፋት። የቱ ይሻላል ጓደኛ? የቱ ይሻላል? ያንተ የሚሻለውን ታውቃለህ። ማዛመቺ ፋቅና ስጋዬ ብል የማይቆጨኝ ስተኛል ጓደኛ ወንድም በህይወት ድርሰት ብቻዬን መጣው ወጣው ወረድኩኝ አገኘው ዋጣው ከሁሉም በላይ ከገቡት ከጄ ማን ያክልሃል አንተን ወዳጄ ጓደኛዬ ጓደኛዬ
ጓደኛዬ ጓደኛዬ ስሜ መጠሪያዬ ናፈከኝ 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 ለምን አምላኬ ለምን ልቀቀኝ ልቀቀኝ እንዳስነካኝ ሁላችሁም አንድ አይነቶች ናችሁ አንተ ማናም ውጣልኝ ከዚህ ዲኑ ተረጋጊ ትጎጃለሽ ልጎዳ አንተ ማና የምትፈልጉት እሱን አይደለ ልጎዳ አሁን ውጣልኝ ከዚህ አውቃለሁ ዲኑ በአሁን ሰዓት ሰው ማመን ላንቺ በጣም ከባድ ነው ግን ምን በዚህ ሰዓት ብቻሽን መሆን ላንቺ ጥሩ አይደለም ኦኬ ልውጣልኝ በቃ ተረጋጊ ኦኬ Mm-hmm. 嗯。 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 嗯。
Mm-hmm.
ኤርሚ በጣም አመሰግናለሁ። እንዴ ለምን? ለሁሉም ነገር እንዲህ እየሰደውኩ ከቤት ይውጣልኝ ያልኩ ሁሉንም ችላ አብረኸኝ ቆምክ። የምር በጣም አመሰግናለሁ። ዲም እኔም እኮ ጓደኛሽ ነኝ። እንደውም ከዚህ በላይ ማድረግ ነበረብኝ። ደግሞ ሀኒቾን አምኜ አንቺን ስለጠረጠርኩሽ ይቅርታ አድርጊ። እሱ ችግር የለውም። ዋናው እውነቱ መውጣቱ ነው። እሱማ ልክ ነሽ። ግን አሁን ጠንካራ በይ። ከዚህ በኋላ ጠንካራ የምትሆኝበት ጊዜ ደርሷል። እኔ ጠንካራ መሆኗ ናቲ አጠገቢ ሲሆን ነው። ኤርሚ እንደምንም ብለህ ናቲን ወደ እኔ አምጣልኝ። ምነው ዝም አልክ? ናቲ አንተ ጋር ነው አይደል ያለው? እባክህ እንደምንም አሳምን አምጣው። እኔ እግሩ ላይ ወድቄ ቢሆን ይቅርታ ጠይቀዋለሁ። የምር ያለሱ መኖር አልችልም። በቃ እሺ፣ ትንሽ ይረጋጋና እናናገረዋለን። እሺ፣ በጣም አመሰግናለሁ። ኧረ ችግር የለም። በቃ እኔ ትንሽ ዞር ዞር ብዬ ልምጣ። እሺ፣ እመለሳለሁ። መረው እኮ የሌለ ዘብ ብሏል። ማን ለምን ከፍ አንልም? ስትሄድ ካልባነነ እንሄዳለን። ችግር አለ? ይባንናል። ከተነሳ ፈዋና አምጣንልን ነው አይደል? ስትሄድ ቦርሷን እያይሻት ነው። እዛው ላይ እኮ አንቺ መላውን ሰብስቢያለሽ። በጣም መላመድ ያበጀው ዝምድና ዋዛ መቼ ፋቅና ስጋዬ ብል የማይቆጨኝ ስተኛል ጓደኛም ወንድም በሕይወት ድርሰት ብቻዬን መጣው ወጣው ወረድኩኝ አገኘ ዋጣው ከሁሉም በላይ ከገቡት ከጄ ማን ያክልሃል አንተን ወዳጄ ጓደኛዬ 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 ስሜ መጠሪያዬ ናፈከኝ 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 ወዳጄ ናፈከኝ ናፍቀኸኛል ጓዴ መላመድ ያበጀው ዝምድና ዋዛ መቼ ፋቅና ስጋዬ ብል የማይቆጨኝ ስተኛል ጓደኛም ወንድም በሕይወት ድርሰት ብቻዬን መጣው ወጣው ወረድኩኝ አገኘ ዋጣው ከሁሉም በላይ ከገቡት ከጄ ማን ያክልሃል አንተን ወዳጄ ጓደኛዬ 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 ስሜ መጠሪያዬ ናፈከኝ 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 ወዳጄ ናፈከኝ ጓደኛዬ 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 ስሜ መጠሪያዬ ናፈከኝ 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 ወዳጄ ናፈከኝ ናፍቀኸኛል
ናቲን አናገርከው? ምን ነው ናቲ ደህና አይደለም እንዴ? ኤርሚ ለምንድን ነው ዝም የምትለኝ? ዲኑ ናቲ ሄዷል። የት ነው ሄደው? አላውቅም፣ ግን በጣም ርቆን ሄዷል። ማለት አልገባኝም። የት ነው ርቆ ሄደው? የነገረ ነገር አለ? አው ግን ጨክኖ የሚያደርገው አልመሰለኝም ነበር። ንገረኝ፣ ምንድን ነው? ወደ ቤት እንዲመለስ በጣም ለምኜዋለሁ፣ ግን እሱ ሁለት ምርጫ ሰጠኝ። እኔም ሁለተኛውን መረጥኩለት። አንተ ማን ስለሆንክ ነው እሱን ህይወት የምትመርጠው? አንተ ማን ነህ? ንገረኝ፣ ማን ነህ? ጓደኛው ስለሆንኩ ነው። ምክንያቱም የመጀመሪያው ምርጫ ምን እንደሆነ ነበር ታውቂያለሽ? አንቺን ይቅርታ ጠይቆ ራሱን ማጥፋት ነበረ። ምን? ኤርሚ ስልኩን የምታነሳ አልመሰለኝም ነበር። ኤርሚ ምንድነው የተፈጠረው? ናቲ? ሄሎ ኤርሚ? ሄሎ ጓደኛዬ፣ አንድ ጊዜ ብቻ አዋራኝ። ሄሎ። እሺ ጓደኛዬ። የት ነው ያለው? ያለህበት ልምጣ? እባክህ ንገረኝ። ሩቅ ነኝ፣ በጣም ሩቅ። ይኑዬ ደህና ናት? ደህና አይደለችም። በጣም እየተጎዳች ነው ናቲ። ለምትጎዳ ቃል ግን አንተ ካጠገቧ እንዳርቅ። እሺ ጓደኛዬ። በአሁኑ ሰዓት እኔ አላስፈልጋትም፣ አንተ ነህ የምታስፈልጋት ናቲ። እኔ እኮ ለማንም አልጠቅምም። እንደዛ አትበል ናቲ። በአንተ መኖር የሚኖሩ ብዙ ሰዎች እንዳሉ አትርሳ። የደወልኩ የዲናን ጤንነት ጠይቃለሁ። ሄሎ። መላመድ ያበጀው ዝምድና ኤርሚ፣ ናቲን ስታገኘው ይህን መልእክት ንገረው። በጣም እንደማፈቅረው፣ ላገባው ፈልግ እንደነበር፣ የልጆቹ አባት መሆን እንደነበረበት ንገረው እና ሌላም እፈራ የነበረው እንደደረሰ፣ ያለሱ መኖር ይከብደኛል ብዬ አስቤ ራሱ እንደሄደ፣ መኖር እንዳቃተኝ፣ ብቸኛ የነበረኝ ተስፋ እሱ እንደነበር ንገረው።
አንተም ጥሩ ጓደኛው ነህ ለኔም ለናቲም። እናም ለሁሉ ነገር አመሰግናለሁ። ራሴ ላይ ለማረገው ነገር ተጠያቂ አይደላችሁም። ቻው ኤርሚ። ዲና ሄሎ ኤርሚ፣ የት ነህ? ዲና እኔ የት እንዳለሁ አላውቅም። ዲናን አድንልኝ። እሺ ስልኬንም ሸጬ ቢሆን እመጣለሁ። ዲና የኔ ቆንጆ የኔ ፍቅር ነይልኝ፣ ምን ልበልሽ መታያይ መስታወቴ ሕይወቴ ናቲ የኔ ፍቅር የኔ ብርታት የኔ ስኬት ናለኝ። ኤርሚ ናቲ ደህና ነው? ሀኒቾ አሁን በጣም ቸኩያለሁ፣ መሄድ አለብኝ። እኔማ አብሬ እመጣለሁ። ግን ናቲ ደህና ነው? ደህና ነው፣ ግን ዲና ደህና አይደለችም። ራሷን ምን ራሷን ልታጠፋ ነው እንዴ? አው ለኔም ለናቲም ቴክስት አድርጋልናለች። በቃ እሺ እንፍጠን። ናቲ አንተን አጥቼ መኖር አልችልም። ምናልባትም ከኔ ቀድሜ የሆነ ነገር ሆነ ባገኘ በቁሜ ነው የምሞተው። አምላኬ የማደርገው ነገር ስህተት እንደሆነ አውቃለሁ። ይቅር በለኝ። ሁሉም ነገር ከአቅሜ በላይ ሆነብኝ ነው። ነፍሴን ተቀበላት። ሄሎ ዲና፣ እንዴት ነሽ? ደህና ነኝ። እንዴት ነሽ ጄሪ? ፈልጌሽ ነበር። የት ሆነሽ ነው? ምናልባት ከዚህ በኋላ በህይወት ላንገናኝ እንችላለን እና ላረግሽልኝ ሁሉ ነገር ላመሰግንሽ ጄሪ። በጣም ነው የማመሰግነው። ምን እያልሽ ነው? ተረጋጊና የሆንሽው ነገር ካለ ንገሪኝ። እሺ ትዘጊዋለሽ። እኔን አንዴ ስሚ። ለራስሽ ብቻ ማሰብ አቁሚ። ራስ ወዳድ አትሁኚ ዲና። እንዴ ካንቺ የመኖር ጀርባ ስንት የሚኖሩ ሰዎች እንዳሉ አስቢ። እንዴ አንቺ ብትሞቺ ስንት ሰዎች እንደሚጎዱ አታውቂም? አሁን ተረጋጊ። እኔ እመጣለሁ። እሺ ቤት ነሽ? መጣሁ። እሺ ቶሎ ካላገኘናት የሆነ ነገር መሆኑ አይቀርም። እሺ ልትሄድ ትችላለች። አውቃለሁ ኤርሚ፣ ሁሉም ነገር በእኔ የተነሳ እየሆነ እንዳለ። አሁን ምን ያህል ክፉ እንደነበርኩኝ ገባኝ። አሁን ሰዓት እንደዚህ አይነት ነገር የምናወራበት ጊዜ ላይ አይደለም። ቶሎ ካላገኘናት የሆነ ነገር ልትሆን ትችላለች። እሺ ቆይ አንዴ ስልክ ልደውል። ሄሎ፣ አንድ ነገር እንድታደርግልኝ እፈልጋለሁ። የዩቤን ስልክ ፈልገህ ላክልኝ። አስቸኳይ ነው። እሺ የመሪው ሚስት ስልክ ተገኝቷል። በዛ ላይ ደግሞ ከዲና ጋር ታይታለች። አታነሳ። በቃ እኔ ሰፈራ ስለማውቅ እንሂድ። እሺ በቃ ቶሎ በይ እንሂድ። ይሄኛው ቅያስ ነበር እኮ ያለኝ። የትኛው ቤት ይሆን? በቃ ደውይለት አንቺው፣ ሰዓት የለንም። እሺ ልደውልለት።
ሄሎ፣ ያልከኝ ቅያስ ደርሻለሁ። በቀኝ በኩል እሺ። ይሄ ብረቱ ግቢ እሺ። ይሄኛው ቤት ነው። በቃ ሄደና አንኳኳ። እሺ። ሄሎ ኤርሚ፣ መጥቻለሁ። የት ናችሁ እናንተ? ዲና ደህና ናት አይደል? እሺ እኔ እመጣለሁ። እሺ ዲና የኔ ቆንጆ የኔ ፍቅር ነይልኝ፣ ምን ልበልሽ መታያይ መስታወቴ ሕይወቴ ናቲ የኔ ፍቅር የኔ ብርታት የኔ ስኬት ደህና ነህ? ቶኝ ዲና ደህና ናት? ደህና ናት። የለች። እዚህ በር እያንኳኳ ነው። ደህና ነህ? አንቺ እንዳነኪኝ ኤርሚ እሷን ትሰራለች እዚህ። መንገድ ላይ ተገናኝተን ነው ናቲ፣ እያገዘችኝ ነው። እዚህ መገኘቴ እንደማትፈልገው አውቃለሁ፣ ግን አይዞህ፣ አንዴ ብቻ ዲና ትገኝ እንጂ አጠገብ አልደርስም። ዝም በይ አስመሳይ። ይሄኔ እዚህ ነገር ላይ እጅሽ አለበት። ኤርሚ፣ የልጅቷ ስልክ ተደወለ። ኤርሚ፣ ሄሎ። አዎ ደውዬ ነበር፣ በርሽ ጋር ነኝ። ዲና ደህና ናት? ሄሎ። ቤቱ ይሄ ነው። ታዲያ ለምን ገንጠል ነው የምንገባው?